ጠራው እያለ ነው። ጠሩኝም ጠራውም እያለ ዘርዝሯል ስማቸው። ኦኬ አንዳቸው መጥቶ ግን ፊት ለፊት አልቆም የሚል ነገር ተናግሯል። ቀጥሎ ደግሞ ቤቱን በከፈተ ቁጥር ለገሌ ውይይት አቅርቤ ውይይት አቅርቤ እኔ ፊት አይመጡም፣ እኔ ፊት አይቀርቡም፣ ማንም ጀግና የሆነ ይምጣ እያለ በጣም ብዙ ጊዜ ስም እየጠራ አኪለ እገሌ እያለ ማለት ነው። እንደ ትልቅ ሰው ፂም እንዳወጣ ሰው እንሁንና እዚህ ያሉት ሰዎች ይውረዱ፣ እኔ እናንተ ብቻ እንወያይ፣ ያመጣቸው መጽሐፎች ግለጥ፣ ከዛ በኋላ እኔም በመጽሐፍ ቅዱስ እሞግታለሁ። መጽሐፍ ቅዱስ ነው ልዩነታችን። አሁንም ባኬንድ ፎርዙን የሰዎቹንም እድሜና ጊዜ አናባክን፣ ሁሉ ይውረዱና እኔ እናንተ ብቻ እንወያይ። ቀለሜ እንደለመደው አይ ላቭ ዩ ብሎ ፈረጠጣ አሉ። ቅድም በጣም እየገረመኝ ምን ደበል እነሱ ይውረዱና እኔ እናንተ ብቻ የፈለከውን ገርላት እያወጣ እንወያይ አላ ባህደል እዚህ ገብተው ይለዋል። ሌላውንም አይወርዱም። እኔ እናንተ ከላይ ነን ያለኑ ምንም እኔ እናንተ መካከል ሽብልቅ የገባ የለም። ከላይ ነው እንደው ለብቻችን እናወራለን። እኛማ ሀሳብ እንዲሰጥ አድርገን ተሰጣለህ። ኦኬ ለብቻ ከፈለግ በውስጥ ደውልልኝ። ለብቻ ከፈለግ እኔ በውስጥ አልደውልልህም። ያሬድ ያቀረበው ነገር ምንድን ነው? እዚህ ገስት ላይ ያሉ ይውረዱና ሁለታችን ብቻ ሆነን አንተ እየዳኘህን እንወያይ ነው ተውታል። ኦኬ የዘረዘራቸው ምክንያቱም ጠራው እያለ ነው። ጠሩኝም ጠራውም እያለ ዘርዝሯል ስማቸው። ኦኬ አንዳቸው መጥቶ ግን ፊት ለፊት አልቆም የሚል ነገር ተናግሯል። ቀጥሎ ደግሞ ቤቱን በከፈተ ቁጥር ለገሌ ውይይት አቅርቤ ውይይት አቅርቤ እኔ ፊት አይመጡም፣ እኔ ፊት አይቀርቡም፣ ማንም ጀግና የሆነ ይምጣ እያለ በጣም ብዙ ጊዜ ስም እየጠራ አኪለ እገሌ እያለ ማለት ነው። ኦኬ የእኛ ልጆች ደግሞ ሲጠሩት አልተሳደብኩም። በጣም ውሸት ነው። እኔ እንኳን ለዋሽ ውሸት ይቅርታ ጠይቅም አላልኩትም፣ ምክንያቱም አያስፈልግም። አሁንም ባኬንድ ፎርዝ ይቅር፣ ኢቨን አሁን የተናገሩት ውሸት ካለ ይቅርታ ጠይቃለሁ፣ እኔ ችግር የለብኝም። ኦኬ ግን አሁንም እሱ ይቅርና ሁሉ ሰው ይውረድ፣ እኔ እናንተ ብቻ እንወያይ። አሁን ማን ነው አሁን ፈራ ትለኛለህ? የፈራ ሰው እንወያይ ይላል። የፈራ ሰው በቃ ለምን ውይይቱ ጋር አንገባም ይላል የፈራ ሰው። እኔ ግን አንተን ፈራ አልልህም፣ ምክንያቱም በጣም የህፃናት ቃላት ነው እሱ። እንደ ትልቅ ሰው ፂም እንዳወጣ ሰው እንሁንና እዚህ ያሉት ሰዎች ይውረዱ፣ እኔ እናንተ ብቻ እንወያይ፣ ያመጣቸው መጽሐፎች ግለጥ፣ ከዛ በኋላ እኔም በመጽሐፍ ቅዱስ እሞግታለሁ። መጽሐፍ ቅዱስ ነው ልዩነታችን። አሁንም ባኬንድ ፎርዙን የሰዎቹንም እድሜና ጊዜ አናባክን፣ ሁሉ ይውረዱና እኔ እናንተ ብቻ እንወያይ። ካልፈራኸኝ ምናምን አልልም፣ የህፃናት ጨዋታ ስለሆነ እሱ። እንደ ትልቅ ሰው ግን የጠየቁ ነው በድጋሚ ከዚህ በኋላ መልሼ መናገር ስለማልፈልግ ሁላችሁም ውረዱ፣ እኔና ያማስ ብቻ ቀርተን ውይይታችን እናድርግ በሰላም ሰው የሚማርበት ሰው የሚያትርፍበት። አይ በቃ ቤተ እምነት መጽሐፍ ያስተምሩ፣ የተሐድሶ ከሆነ የተሐድሶን ያስተምሩ። እዚህ ጋር ያሉት ጴንጤቆስታል ከሆኑ ሉተሪያን ከሆኑ ቃለ ሕይወት፣ መካነ ኢየሱስ፣ ካልቪን ምናምን ከሆኑ የራሳቸውን ትምህርት ያስተምሩ። ኦርቶዶክስ ስለ ኦርቶዶክስ ካነሱ ግን አንዳቸው ጋር ለብቻቸው እዚሁ ሁሉም ወርዶ እንዋያለን ማለት ነው። በቃ ይሄ የኔ ቃል ነው። ከዚህ በኋላም በጣም ደከመኝ ቢሆንስ ምንም ፍሬ የሌለው ነገር ሆነ። የኔ ሀሳብ ይሄ ነው። ጨርሻለሁ። ሌላውንም አይወርዱም። እኔ እናንተ ከላይ ነን ያለኑ ምንም እኔ እናንተ መካከል ሽብልቅ የገባ የለም። ከላይ ነው እንደው ለብቻችን እናወራለን። እኛማ ሀሳብ እንዲሰጥ አድርገን ተሰጣለህ። ኦኬ ለብቻ ከፈለግ በውስጥ ደውልልኝ። ለብቻ ከፈለግ እኔ በውስጥ አልደውልልህም። ይቅርታና ያሬዶ ሁሉም አሉ። ባለቤቱ አለ አለው። ዮባ ሰላም ነው? እንዴት ነህ? አለው እግዚአብሔር ይመስገን። አይ ሁለቱም እንወያያለን ካሉ ያሬድ ያቀረበው ነገር ምንድን ነው? እዚህ ገስት ላይ ያሉ ይውረዱና ሁለታችን ብቻ ሆነን አንተ እየዳኘህን እንወያይ ነው። ምክንያቱም ውይይት መሀል ላይ መረበሽ ምንም አልፈልግም ካለ መብቱ ነው። አልወያይም አይደለም ያለው። እንደውም አጋዥም ከኔም ሳይድ ከሱም ሳይድ አያስፈልግም ነው ያለው። አሁን ጀሌ ያስፈልገኛል እያለ ያለ አካል አለ ማለት ነው። በቃ ከወረዱ እኔም አብሬ እወርዳለሁ። ለጨርስ ሚዩት አድርግ። እስካሁን ስታወራ ነበር። ማንና ነው አንተ በየማሉ የምትገባው? ሚዩት አድርግ። ሚዩት አድርግ። እሱ ቁጭ ብለህ ለሚስት ንገራት። ሚዩት አድርግ። ሚዩት አድርግ። አስወጣን፣ ሁላችንም አስወጣን። አስወጣኝ። እኔ ነው። እናመሰግናለን። ሁላችሁም ውጡልን።
በቃ ይቅር፣ ውይይቱም ይቅር። ግልጽ ነው። ኤክስፔክትድ ልክ ነው። ምንም ወንድሞች ጋዲሳ እንዴት ናቸው? አሉላችሁ እንዴት ናችሁ? እና ጋር ሁሉ ሰላም አማን ነው። ዛሬ ውይይት እንዳለ ሰምተሃል? አዎ አለ እንዴ እዛ አይተን ሪፍሌክሽን ሰጥበታል። እስቲ ቀጥል። ሜቢ የምታነሳቸው ሀሳቦች ይኖራሉ ብዬ አስባለሁ። ቀጥል ፓፓ። የሚገርም ቆየሁ። በእርግጥ እኔም ላይፍ ከገባሁኝ እውነቱን ለመናገር በተደጋጋሚ እገባለሁ እያልኩኝ አልመቻለኝ። አንዳንድ ሀሳቦች ቀንም ፓስተር አሌክስ ጋር ነበርኩኝ። እኔ እንግዲህ እሱ በጣም በግልጽ ነው የሚናገረው በፕሮቴስታንቱ ዘንድ ያለው ልዩነት እጅግ በጣም መሰረታዊ ልዩ። እኔ ደግሞ ወርድ ኦፍ ፌዝ የሚባሉት መች እንደመጡ አላወቅኩኝም። አሁን ነው ከአንዳንድ ውይይቶችን ስሰማ ምናምን እየተመለከትኩ ያለሁት። በየጊዜው ብቅ ማለታቸውን አላቆሙም። ግን ቅድም ምናልባት ሳልጨርስ የወረድኩት ሀሳብ ቢኖር ምንድን ነው፣ ቅዳሴው ማለት አምልኮታችን ነው፣ ሴንተሩ ነው። በአምልኮ ፕሮግራም ባይሆንም በአምልኮ ስነስርዓታችን ከሚነበቡ ዋነኛ ነገሮች አንደኛው መጽሐፍ ቅዱስ ነው። በቃ መጽሐፍ ቅዱስ ነው። ከዛ ከሶስቱም የሐዋርያት ስራ እና መልእክታት እና ወንጌል ይነበባል። ታምረ ማርያምም ሆነ ሌሎቹም የቤተክርስቲያን መጽሐፍት የሚነበቡት ወይ ከቅዳሴ በፊት ነው ወይ ከቅዳሴ በኋላ ነው። ሌሊት ከሆነ እንግዲህ ከቅዳሴ በፊት ከኪዳን በፊት እያንዳንዱ ለምሳሌ ድርሳነ ሚካኤል ሊሆን ይችላል። ዋሬቨር እያንዳንዱ ነገር ሊነበብ ይችላል። ነገር ግን ያ ሁሉ የሚሆነው የቅዳሴው ክፍል ሆኖ ሳይሆን ቤተክርስቲያኒቷ የምታደርጋቸው የሌሊት አገልግሎት ውስጥ ነው። ከዛ ውስጥ አንደኛው ታምረ ማርያም ይነበባል፣ መልካ ስዕል፣ ሌሎችም እነዚህ አይነት አገልግሎቶች ይኖራሉ። በስተመጨረሻ ኪዳን፣ ከዛ በኋላ ከኪዳን በኋላ ቀጥታ ወደ ቅዳሴ። በነዚህ ጊዜያቶች ውስጥ የሚነበብ የቅዱሳን ገድላት፣ ታምራት፣ መጽሐፍት እንዲሁም ተአምረ ማርያም አይኖርም። ቅዳሴው ካበቃ በኋላ ደግሞ በዕለተ ሰንበት ተአምረ ማርያም ይነበባል። ከዚህም ተነስተን ነው ተአምረ ማርያም ሆነ ሌሎችም መጽሐፍት የቤተ ክርስቲያን የአምልኮ መጽሐፍ አይደሉም። አንድ ሁለተኛ ሃይማኖታችንን የምናስተምርባቸውም አይደሉም ብለን የምንናገረው እና በእነዚህ መጽሐፍቶች ላይም በዋነኝነት ማንወያይባቸው ዋነኛ ምክንያታችንም ይሄ እንደሆነ ሰው ሊያውቅ ይገባል። ሌላኛው ለዘመናት ፕሮቴስታንቱ በገድላት ልሳናት ሲሰራ የነበረውን ማታለል ወይንም ደግሞ ይሄ ትውልድ የማክሸፍ ስራ አሁን ላይ በእንደዚህ አይነት መንገድ ክርስቲያኑን ልቡን ሸርሽሮ እምነቱን ተጠራጣሪ አድርጎ ከቤተ ክርስቲያን ማስወጣት ስላልተቻለ ያ ደግሞ እነሱ ጋር ሌላ ትልቅ ክፍተት ስለፈጠረ ዘወትር ለምንድን ነው በገድላትና ድርሳናት ማንወያዩ የሚሉ ሀሳቦች ይመጣሉ። እኛ ደግሞ ከዛ ፊት ሃይማኖታዊ ጉዳይ ላይ እናውራ ወይ ሃይማኖት ላይ እናውራ የሚል ተደጋጋሚ ሀሳቦች እናነሳለን። ያንንም ደግሞ ደፍረው መቀበል አልቻሉም። ነገር ግን እንግዲህ እንዳያችሁት ነው እነሱ ቤት በራሱ ያሉ ትልልቅ ቶፒኮች አሉ። ስለዚህ እነሱ እዛው እርስ በርሳቸው ይወያያሉ። ብዙ አደገኛ ሀሳቦች በመካከላቸው ተነስተዋል። ሊያግባባቸው በማይችል ሁኔታ ኢቭን ዛሬ እንኳን ይሄ በብልጽግና ወንጌል በሚባል ላይ ነው የሚወያዩት። ጋዲ ሰምተሃል? እዛ ነው ርዕሱ። ይሄ ያው ከወርድ ኦፍ ፌዝ ጋር ወርድ ኦፍ ፌዝ ሙቭመንት አለ እና ከዛ ጋር በተገናኘ ጎን ለጎን አንዱ ፕሮስፔሪቲ ጎስፕል ነው እንደምታውቀው እና ይሄ በጴንጤቆስጣሉ ዘንድ በጣም ያው በሰፊው ኢትዮጵያ ውስጥም ባይዘው ይሄ ፕሮስፔሪቲ ጎስፕል በጣም በሰፊው ያለው እንደው ኢትዮጵያ ውስጥ ጴንጤቆስጣሉ ዘንድ ፕሮስፐሪቲ ጎስፕል ነው የብልጽግና ወንጌል የሚባለው ማለት ነው። እና ከሱ ጋር በተገናኘ ነው ዛሬ ውይይት የሚያደርጉት። ባለፈው ያው ፓስተር አሌክስ ከሙለታ ጋር አድርጎ ነበረ። አይ ቲንክ ዛሬ ማታ 3 ሰዓት አሁን ኦልሞስት 2 ተኩል ሆኗል። ከ30 ደቂቃ በኋላ ፓስተር አሌክስ እና ዜድ ቲክቶክ እዚህ ፕሮስፔሪቲ ጎስፕል ላይ ውይይት የሚያደርጉ ይሆናል። እና እነሱ ጋር ያለው እና እንትን ብዛቱማ ኮቶ እንዲህ ተብላ ይወራ ብቻ ያስቃል። ቀጥል ሴንክሮስ። ዘጭ ሀሳብ ነው ያለው። ቀጥል ሴንክሮስ፣ ሀሳብ ጨርስ። አይ ጋዲም አሪፍ ሀሳብ አንስቷል። እንትን ነው እነሱ የፈለጉት የራሳቸውን ሳይጨርሱ ወደኛ እንትን ለማለት ነው፣ ወይም እንትን አስታኮ ለመምጣት አላር የፋውሉን እንትን ለማለት የተጣመመውን ነገር ለማቃናት አይነት ነገር ምንም ወደፊት ለማለት የፈለጉበት ነገር ነው እንጂ ምንም እርስ በርስ እየተጋጩ ምን እያሉ አንደኛው ምን አለ መሰለ 66 መጽሐፍ ቅዱስ ይዘው 66ቱ እርስ በርስ የሚያጋጫቸው ከሆነ ኢቭን የኛ እኮ የኦሪየንታል አንድ አይደላችሁ ምናምን ይላሉ፣ ግን እምነታችን አንድ አይነት ዶግማ ነው። ከግብጽ
ከሶሪያ፣ ከአርሜኒያ እና እንደዚህ አንድ መንፈስ መሆኑን በዚህ ታውቃለህ። እውነተኛ መንፈስ መሆኑን ማለት ነው። እንትን ከለር፣ ዘር፣ ሃይማኖት፣ ቀለም ሳይሆን ኦርቶዶክስ እውነተኛ እምነት መሆኑን የምታውቀው በዚህ ነው። ሁለተኛ ደግሞ ቅድም በጣም ለማሾፍ የሞከሩት ነገር ደግሞ እንትንም ቅድም ለወጣ ስለራሱ ሲያነሳ ነበር ስለ እንትን አርጋኖን ምናምን እያለ ጭራሽ አርጋኖን ጭራሽ እኮ ማለት ነው። በጣም ከሚገርመው ነገር የቅድሙ ልጅ ዲያቆኔ ምናምን ነገር ካለ የቤተክርስቲያን የአምልኮ ስርዓቷ በቃ የታወቀ ነው። ቅዳሴ ነው፣ ሌላ ምንም የለም። ምክንያቱም ቅዳሴ አንደኛ የወንጌል ክፍል ነው፣ ሁለተኛ ደግሞ ክርስቶስ ካስተማረው መካከል ስለሆነ ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል። ራሱ ኢየሱስ ክርስቶስ ሊቀ ካህናት ስለሆነ ወደ እሱ ቢመጡትን ያድናቸው ዘንድ የሚለው በቃ በቅዱስ ስጋውና በክቡር ደሙ ነው የዘላለምን ሕይወት የሚሰጠን። ስለዚህ አምልኳችን በሱ የሚሄድ ስለሆነ ምንም ሊያድነን የሚችለው በሱ ምክንያት ስለሆነ ነው። እንደገና የታምራት ኢቭን እኮ ቅድምም ብለዋል የቅዱስ ሚካኤል ቤተክርስቲያን ሲሆን ነው እንዲያውም ድርሳነ ሚካኤል የሚደገሙ። ሌላ ጊዮርጊስ ሲሆን እንዲያውም የጊዮርጊስን ሊሆን ይችላል፣ ሚካኤልን እንትን ላይ ያደርጉ ይችላሉ። ያ የፓርት ኦፍ ጸሎት ስለሆነ ምንም ከእንትን ጋር የሚያገናኘው ነገር የለም። እንደገና ደግሞ ይህንኛው ሊተርጃችን የኪዳን አለ። ኪዳን ለቅዳሴ መግቢያው ነው። ምክንያቱም እምቅድመ ዕርገቱ ውስተ ሰማይ ስለሚል ማለት ነው። እንግዲህ የሐዋርያት ስራ ያለ ክርስቶስ ከማድረጉ በፊት ለሐዋርያት የነገራቸው ብለን እናምናለን። ትውፊቱ እምድኅረ ትንሣኤ ሙታን ከሙታን ከተነሳ በኋላ ደግሞ ያስተማራቸው 40 ቀን ከሕማማቱ በኋላ ይላል የሐዋርያት ሥራ ምዕራፍ 1 ላይ ከሕማማቱ በኋላ ያስተማራቸው ትምህርት እንደሆነ እናምናለን። እና ቅዳሴ ደግሞ ኢየሱስ ክርስቶስ ያው የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 አመስግኖ የሰጣቸው ያ ነው አምልኮ ማለት ነው። እውነተኛ አምልኮ ማለት የቅዱስ ነው፣ ሌላ ምንም ነገር የለውም። ያ ልክ ነው። ዋናውን ሀሳብ ነው ያነሳው። ባይሆን መዝሙረ ያሬድና ኤርሚያስ ውይይት ነበራቸው እንደ ሪከርድ እያየው ነበር። ሊወያዩ ብለው ተውት ነው አንዳንድ ነገሮች ቀለሚ እንደለመደው አይ ላቭ ዩ ብሎ ፈረጠጣ አሉ። ቅድም በጣም የገረመኝ ምን ነበር እነሱ ይውረዱና እኔ እናንተ ብቻ የፈለከውን ገርላት እያወጣ እንወያይ አላ ባህደል እዚህ ገብተው ይለዋል። አጠገቡ መጡ። እንግዲህ ይታይ እንግዲህ እሺ፣ ከታች ኮሜንት ላይ አይደለ ያለው ገብቷል፣ ገስት ላይ ቁጭ ብሏል። እንወያይ ገድላትም ድርሳናትም የፈለከውን መጽሐፍ ያዝና እኔ እናንተ እንወያይ ይለዋል። አላ ባህደል ለመወያየት አንቀጠቀጠ አይደል፣ አንዘፈዘፈ አይደል፣ አጠገቡ ቁጭ ብሎ እኮ እንወያይ ያለው እኮ ነው። ጀለስ እኮ ምንድነው ይሄ ባይፖላር ዲስኦርደር የሚባለው ነገር እኮ እንዳለበት እኔ ድሮ ነው የተናገርኩት። ሰው አልሰማልኝ ሲጀመር። ቀለሜ እኮ ያው እንደዚህ አይነት ደፍሮ ምናምን ውይይት እንኳን የሚወያይ አይነት ሰው አይደለም። እንደው ቤቱን ዘግቶ አሁንም በቃ ይሄ ቀረ በቃ ገብቷል። ዝም ብሎ በፊት አሁን ላይቭ የሆኑ ሰዎችን ያስቀምጥና ያለቅሳል። የእግዚአብሔር ልጅ እኔን እረኛ አድርጎ ሾሞኛል ብሎ ዝም ብሎ ያለቅሳል። ልክ ብሎ እንባ በእንባ ያደርገዋል ቤቱንና አሁን እሱም እንትን ነው። አሁን እውነት ለማውራት ፕሮቴስታንቶች በዚህ ሰዓት ላይ ምንም አያምርባቸውም። ጌታ በሚያውቀው እንደው ወደዚህ ወደ ሳለ ማለት ሳይሆን ስንት አይነት ምንፍቅና ነው፣ ስንት አይነት በቃ ሁሉ ነገር ላይ እንዴት ምንፍቅና ምንፍቅና ይገኛልና እንደው እኛ እኮ ቀደም ለትም ስትናገር ነበር እንደው ቲክቶኩን እኮ ተተነዋል። እውነት ለማውራት ጌታ በሚያውቀው ተተነዋል እኮ ራሳቸው ናቸው እኮ እርስ በራስ እንትን እያሉ ያሉትና መሬት ላይም ደግሞ ወርዶ ብዙ ነገር እየታየ ነው። መሬት ላይ ያለችው ፕሮቴስታንቲዝም ደግሞ መሬት ላይ ያሉ ቸርቾች ደግሞ ምን ያህል ካን ዩ ኢማጂን ምን ያህል የስተት ትምህርቶች በውስጣቸው ሊገኝ እንደሚችል እንደውም ለተሻ ቀጣይ እኔ እንደውም አንተ ማድረግ ያለበት ብዬ የማስበው ሜቢ የሚፈቅዱልህ ከሆነ ነገረ ክርስቶስ ላይ ይሄ አለ አይደል መጽሐፍ ቅዱስ እየዞርክ ምናምን መስጠቱ እንዳለ ሆኖ ኢንተርቪው ላድርጋቸው ኤግዛክትሊ ባይ ዘ ዌይ እሱ ነው መደረግ ያለበት። አሁን ገብቷል። ጥያቄ ነገር ሳይሆን እምነታቸውን እንዲገልጹ አለ አይደለ። ለምሳሌ ኖርማል ጥያቄ ምናምን ነገር ክርስቶስ ከድንግል ማርያም ስጋ ነስቷል አልነሳም፣ ጥያቄ እምነታቸውን እንዲገልጹ ድንግል ማርያም በቃ ይሄ አሁን ጠብቀኝ። ሰሞኑን አይስዌር ይሄው ጌታ ምስክሬ ነው። አይስዌር 10 ቪዲዮ ጠብቁ።
አይ ግድ ነው ለመሰለ እምነታቸውን መሬት ላይ ያሉት ደግሞ ጭራሽ ነገረ ድነት ላይ በለው ነገረ ክርስቶስ ላይ ሚስጥረ ስላሴ ላይ በጣም ብዙ የሳቱት ነገር እንዳለ አምሹር 100% 100% እርግጠኛ ነኝና እንደዚህ አይነት ቪዲዮዎችን ደግሞ ዝም ብለህ እምነታቸውን እንዲገልጹ እድል ብትሰጣቸው ብዙ ነገር እንደሚቦካ ጥያቄ የለው እና ግን እንዲህ ብለን ስንናገር እንደው ያው ለተሻሰው እንዳይሳሳት ይሄ አለ አይደል እንደው ፕሮቴስታንቶች እንዲሳሳቱ ወደ ስህተት እንደሄዱ ምናምን ፍላጎት ኖሩን አይደለም ጌታ በሚያውቀው እንድትድኑ እንፈልጋለን አዘሲም ታይም ጌታ በሚያውቀው እንድትድኑ እውነት እንድታገኙ እኔ አሁን እንደዚህ አይነት አሁን በዚህ ጊዜ ነው የምልህ በዚህ ጊዜ እንደዚህ አይነት ብጥስጥስ ያለ በዚህ ደረጃ የትምህርት ልዩነት በዚህ ደረጃ ያስተምሩ ልዩነት እንዲህ ብዙ ሰዎች ለህሊናችንን ባንዋሸው ባይነኝና መለለ ፈልጌ ነው የቪዲዮዋን ነገር አስብባት የምር እሱን በቃ ቪዲዮዋን እንትን በልበት ኢቭን አሁን እኮ ቆይ ሰሞኑን እንመጣለን መካነ ኢየሱስ ላይ እኮ እንመጣለን መካነ ኢየሱስ ከሉትራን ጉባኤ እኮ በተወሰነ መልኩ ባለፈው ቻው ተብላለች እሱን ቆይ አጀንዳ አድርገን እንመጣ የለ እንዴ አሁን እኮ ብዙ ያላነሳ ነው ነገር አለ ባይዘው ባለፈው አንድ የሉትራን ካውንስል አለና እዛ ካውንስል ላይ መካነ ኢየሱስ እንግዲህ ያልተጋበዘችበት ምክንያት ተብሎ ብዙ የተነሱ ነገሮች አሉና እሱ ላይ ሐሳብ እንሰጣለን ብዙ የሚነሱ ነገሮች አሉ ግን መሬት ላይ ያሉ አገልጋዮችን ምኖችን ሰዎችን ብትጠይቃቸው በቃ አንተም እርግጠኛ ነኝ ሰምተህ ማታውቀውን አዳዲስ ምንፍቅናዎች ትሰማለህ አንተ ራስህ አምሹ እርግጠኛ ነኝ ኧረ የሆነ ጊዜ እኮ ካየኔ መድሎተ ጽድቅንና መጽሐፍ ቅዱስን ነበረ እንሰጥ የነበረውና መድሎተ ጽድቅን ለፕሮቴስታንቶች ነበረ ግን ካየው አብዛኛው ጥያቄ ያው የመጽሐፍ ቅዱስ ጥቅስ ምናምን ነገር ስለነበረ ያን ያህል እንትን አላለም አሁን ግን ማለት ነው አሁን ግን አይ ፕሮሚስ ዩ ጋይስ አሪፍ ሐሳብ ነው ጸዴ አይዲያ ነው እምነታቸውን ነው የምንጠይቃቸው በክርስቶስ ኢየሱስ ላይ ያለ እምነታቸው አንተ ምንም አትል ያንተ ልጅነትን ለምሳሌ ያንተ ልጅነትና የክርስቶስ ልጅነት ምንድነው ልዩነቱ ትለዋለህ አንድ 50 ሰው ታገኛለህ ኧረ አንድ ነው ልጅነታችን የሚል ይሄን እንዳትጠራጠር ጋቢ እንትን እኮ ነው እኔ እስካሁን ከታዘብኩት ማለት ነው ፎጢ ነው እንትን ምንም አዲስ በእርግጥ አዲስ መንፍቅና የለም ፎጢኖሳዊ ጳውሎስ አምሳጤ አሪዮሳዊ ኒስቶሪያን በቃ ንስጥሮሳዊ በቃ የሆነ እንደዚህ አይነት ነገር ነው ወይም በኮምቢኔሽን ኦፍ ሄረሲ ማለት ይቻላል አብዛኛውን እንትን የሚያደርጉት ውዝግብ ውስጥ ናቸው አይ ቲንክ ይመስለኛል ግማሹ እንደዛ ሲያደርግ ኢቭን ይሄ የመጣው ደግሞ ማንም በየራሱ ስለሚተረጉመው መጽሐፍ ቅዱስ ኮንሰንሰስ ያለው አስተምሮ ስለሌላቸው ከዛ አንጻር እኮ ነው እንደዚህ የሚበታተኑ በቃ ትክክለኛ ነጥብ ያነሳው ናትሻ እና ወላዲት አምላክ ትባላለች አትባልም የሚለውም የመጀመሪያ ጥያቄ ይሆናል እኔ እንደውም ሰሞኑን ያው ጋዲ ሂጂ አውሪ ቀጥል አይ እንትን ነው ልትሻ ይሄን እሱን በቃ ጥያቄዎች ምናምን ነገር እንደ እግዚአብሔር ፈቃድ ያው ሰሞኑንም መገናኛ ውጭ ጉዳይ ምናምን ጀመርክ ደግሞ እንደሰሩ በሰሚነሽ ኪዳነ ምሕረት ይዣለሁ ተመስገን በእናትህ እንዳሰክሰን ያልኩትን አልሰማህም እንዴ አሁን ዩዘር ኔሙን እኮ ሊቀይር ነው ትንሽ ቀን ይቀረው ጋዲ አወርዳለሁ ጋዲ ስርዓት ያዝ በቃ ይኸው ጨርሻለሁ አሁን እና የውስጤ ጋዲ እንዴት ኧረ ተሚ ምርጥ ሰው ናት ያራዳ ልጅ ቀጥል ተሚ ያራዳ ልጅ ኧረ ምንም አራዳነቱን ቶ የውስጤ ኢዮብ ዘሚካኤል የት ሄዶ ነው ወንድሜ ኢዮብ ዘሚካኤል የውስጤ እኛሳ ልደትማ የውስጤ እንዴት ነህ ሌላ ነገር እየመሰረ ነው በቃ የውስጤ የሚለውን ቃል አደጋግሚ ፓፓ እንዲህ ምንድን ነው የምትለው አይ ግን ቅድም ላይ ኤፍሬም ጋር አይቻለሁ ልደትዬና ታች ላይ ሆኜ እንትን እያልኩ ነበር እንዲያውም እኔ እንዲያስገባኝ ልክ የለ ነበረ የመጀመሪያው ጉዳይ ደስ ይላል እኛ ኦርቶዶክሳውያን የትም ቤት ደፍረን ገብተን የማውራት አቅም አለን እና ስታወራ በፍጹም ልብነትና በፍጹም ቅንነት ነበረ ስትነግረው የነበረው እነሱ ግን ዞሮ ታውቃለህ አስተምህሮት ላይ በጣም ተንኮታክተዋል ወድቀዋል
ጠዋት ላይም እንደዚሁ ፓስተር አሌክስ ጋር አይቼ ነበር እና ፓስተር አሌክስ ጋርም ራሱ ፓስተር አሌክስ ሲናገር ይሳሳት አልሰማም። በሱ አሁን ትሰማለህ። አሁን ማይክን ክፈት ትሰማለህ። አልሰማም። አሁን መታል። እሺ እና እርግጠኛ ነህ ሚዩት አድርጋለሁ። ተመስገን ሚዩት ነህ ግን እኮ ሚዩት ሆነህ ነው። አረ ኮኔክሽን በእናትህ ወይ ልደትሻ ወርዶ ይመለስ። ድጋሚ ላክልኝ ታሜ፣ ድጋሚ ላክልኝ። ኔትወርክ ነው በጠበጠን እኮ ብቻውን አሰበሽዋል። እንጋዲ ደግሞ ሚዩት ነኝ ብሎ ሌላ ነገር ምን አልከኝ? አረ ጌርሳም ምን ሊያደርግ ነው የሚገባውን በዚህ ሰዓት? ጌርሳም እኮ ምን እንደምትለው ጋዲ ሚዩት ነው። ከስር አይታችኋል። ግን ጋዲ ልደት ወንጌል ስበኩን ምናምን በጣም የሚያስቃይ ከዚህ በላይ ወንጌል መስበክ አለ እንዴ? ስህተትን ከማስተማር ውጭ አይደል? የመጽሐፍ ቅዱስን በደንብ የክርስቶስን አምላክነት ከማስተማር ባለፈ ክርስቶስ ምድር ላይ በነበረ ሰዓት ላይ አምላክ የባህሪ አምላክ ነበረ ከማለት ክርስቶስ ዘላለማዊ ልጅነት ነበረው ከአብ ነው ከዘላለሙ የተወለደ ብሎ ከማስተማር በላይ የክርስቶስ ኢየሱስ ስጋና ደም እሱ እንደተናገረው ሕይወት ሰጪ ነው፣ ጌታ ባዘዘው መሰረት ጥምቀት ለኃጢአት ስርየት ነው ለድነት ነው ብሎ ከማስተማር በላይ ኦኬ፣ ስለ ጌታችን ኢየሱስ የባህሪ አባት እግዚአብሔር አብና ስለ ባህሪቱ ስለ መንፈስ ቅዱስ ከመናገር ባለፈ ከዚህ በላይ ወንጌል የት አለ እንዴ? ዝም ብሎ ከአሁኑ እኮ እንደ በፊቱ ልደትሻ በቃ መፎከሩ እኮ ቀርቷል። ወንጌል እየተባለ የሚፎክሩ ማህበረሰብ በሙሉ ውስጣቸው እንትን ነውና ልደትሻ እንትን የምትሉ ከሆነ ሀሳብ የምጨምረው ነገር ካለ ምናምን ተናገሩና ተሜ ያውራ። አይ በቃ እንትንም 10 ደቂቃ ነው የቀረው ከፍቷል መሰለኝ። መጽሐፍ ቅዱስ ላይ ውይይቱ ነው ዲስከሱን በጣም እፈልጋለሁ። ውይይቱ በኋላ ላይቭ ወይ ከፍታለሁ ወይ ስከፍቱ እና እንገባበት። እኔም ከፍታለሁ ብያለሁ። በቃ ውይይቱ ልደት የመጽሐፍ ቅዱስ አይደለም ዛሬ፣ እሱ ነገ ነው። የዲያቆን ዳዊትና የሳላ ውይይት ነገ ነው። ዛሬ ፓስተር አሌክስ እና ዜድ ቲክቶክ ናቸው ውይይት ያላቸው 3 ሰዓት ነው። ፕሮ ለፕሮ ነው። ችግር የለውም። ቀጥል ተሜ፣ የእነሱን እንሰማለን። እሺ እኔ ያኛውንም ማወቅ እፈልጋለሁ። ከዛ በኋላ ግን ልደት ማታ ላይ ከእነሱ ውይይት በኋላ መልሰን እንከፍታለን ውይይቱን። እኔ ቅድም ፓስተር አሌክስ ጋርም ገብተህ ጥሩ ነገር ስታደርግ አይቻለሁ። ኤፍሬም ጋርም ገብተህ ጥሩ ነገር ስታደርግ አይቻለሁ። ምን ተምሬያለሁ በዛሬው ውይይት ላይ? እኛ ኦርቶዶክሳውያን ዝም ያልነው ለእነሱ ርዕስ ሰተን ነው እስከዛሬ ድረስ ላይቭ ማንገባው የነበረው። አኬም እነጋዲም እነዮብም ሁሉም የርዕስ ስለሰጡ ነው እና እርስ በርስ እየተመታቱ ስለነበረ ከአሌክስ አንድ ንግግርን ተማርኩኝ ዛሬ። ኦርቶዶክሳውያን አባት ቢሳሳቱ ቤተክርስቲያን አረመቻቸው፣ እኛስ ብንሳሳት ብለው ደግሞ እንትን ብለዋልና ብቻ ከውይይቱ በኋላ ላይ እንገናኛለን። ልደትዬ ካሚዬ በጣም አመሰግናለሁ ወንድሜ። እኔም ያው አንድ ነገር እዚሁ እንድታግዘኝ እፈልጋለሁ። አዲስ ቻሌንጅም ስለጀመርን ጋይስ፣ እንደምታዩት እንግዲህ አሁን ወደ ላይቭም ተመልሰናል። እንደምታውቁት መሬት ላይ የምንሰራው ስራ የመጽሐፍ ቅዱስ ዕደላ ስራ አለ። እሱ ነገር ተቋርጧል። የተቋረጠበት ዋነኛ ምክንያት ደግሞ በቃ አቅም ስላጣን ነው ያን ነገር ማድረግ ያልቻልነው። አሁን ግን በተከታታይ ላይቭ ላይ መግባቴ ስለማይቀር ከእናንተ ጋር በተደጋጋሚ ስለምንወያይና ስለምንማማር አይሆፕ ታግዙኛላችሁ ብዬ አስባለሁ። 2 ትልልቅ ነገሮችን አስቤያለሁ። አሁን ወደዚህ ወደ ሚዲያ ስመለስ 2 ትልልቅ ነገሮችን፣ አንደኛ ከፕሮቴስታንቶቹ ጋር መንገድ ላይ እነሱን ኢንተርቪው ማድረጋችን ይቀጥላል። በቀጥታ እምነታቸውን ሰሙታላችሁ፣ መጽሐፍ ቅዱሱንም ማደሩ ይቀጥላል። ሌላኛው ሰፋ ያሉ ትልልቅ ጉባኤዎችንም የማዘጋጀት እቅድ ስላለን እግዚአብሔር ከረዳን በሚቀጥለው ጊዜያቶች ስንገናኝ በደንብ እናወራበታለን። ምንድን ነው የሚለው?
አረ እንስማማለን። እኔና ታላቁ ምንም ያስተምሮ ልዩነት በመካከላችን የለም፣ ሊኖርም አይችልም። እርስ በርሳችን ምንም አይነት ያስተምሮ ልዩነት የለም። ሁላችሁም ይሄ ልታውቁት ይገባል። ከ10 ደቂቃ በኋላ ውይይቶች ይኖራሉ፣ እነሱን እናያለን። ይህ ካለቀ በኋላ የነሱ ውይይት እኔ ከፍታለሁ። ተሜ ቀጥታ ክፈትና ከውይይቱ በኋላ ቀጥሎ ደግሞ እውነት ነው መጽሐፍ ቅዱስ ቻሌንጅ መቆም የለበትም። ቀጥሎ ብዙ ፕሮጀክት እንዳለ አውቃለሁ። መሬት ላይም እያስተማርክ ያለውን እያስጠመካቸውም ያሉ ልጆች ስላሉ እግዚአብሔር ቢፈቅድ መሬት ላይ መሰራት አለበት። እነሱን ደግሞ መሬት ላይ ተበጣጥቀው ያየነውን ደግሞ ሚዲያ ላይ ልዩነታቸውን በግሉ እውነት እያሰፋ እናያለን። አለወይም ከጎን ነኝ ልደት የበሉ ነገር። እሺ ቴንኪዩ ተምዬ። ናትዬ የምትናገረው ነገር ካለ ድሉ ልስጥህና ዲያቆን አልኩ ናታን ምን ያኛውን ስላየሁት ነው። ናትሻ ወንድማችን ወንድሜ አንዴ ሰላም ብያለሁ። ልደትዬ ሁሉ ደህና ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ለሰላምታ ነው እውነት ለማለት የገባሁት። ምናልባት በኋላ ቤት ስትከፍት እመጣለሁ፣ አብረን የምናወራው ነገር ይኖራል። ለሰላምታ ብቻ ነው የገባሁት። እግዚአብሔር ያክብርልኝ። ሚሲው ደግሞ ምንድን ነው ጠፍተሃል በጣም። አሁን ማለት ነው አግሬሲቭሊ ነው የተመለስኩት። በቃ ጌታ ቢረዳኝ። አሜን አሜን። ኧረ እውነት ያድርገውም። ደግሞ ማትጥፋ፣ በአካልም ጠፍተሃል። እንገናኝ፣ እንደዋወል። በተለይ የላይቭ ላይም ያለህም አገልግሎትንም በደንብ አበርታው፣ በደንብ ቀጥልበት። ከሱ መጥፋትህም ልክ አይደለም። በዛው እንደውም ሉቀስ ልክ አይደለም። እሱንም እንትን በልልህ፣ ተመለስበት በደንብ። ከውይይቱ በኋላ እመጣለሁኝ። እሺ። ሰላም ክርስቶስ ከእናንተ ጋር። እሺ እንግዲህ ፓስተር አሌክስ እኔ በጣም ወዳጄ ነው። ሰሞኑን እሱ ቤት በነፃነት ሀሳብ እንድሰጥ እያደረገኝ ነው ያለው። ይወደዋለሁ። ፓስተር አሌክስ ነፃ ሰው ነው። እኛ ከሁለቱም ነፃ ሆነን ነው የምንሰማው። ውይይቱ በእነሱ መካከል እርስ በርስ የሚደረግ ውይይት ነው። ፓስተር አሌክስ ከዜድ ጋር ነው የሚወያየው። ሁለቱም ፕሮቴስታንቶች ናቸው። ያለያያቸው ያስተምሮ ልዩነት አለ። በዛ ጉዳይ ላይ ነው የሚወያዩት። እኔ ግን ይመቸኛል ፓስተር አሌክስ፣ ማርያምን ይመቸኛል ስራችሁ ማለት በጣም ይመቸኛል። በቃ የሆነ እሱ ቤት እኔ እንደ ራሴ ቤት ነው። ቲም ፓስተር አሌክስ ነን። ኤኒዌይስ ውይይቱን ተከታተሉ። ሁላችሁንም ወዳችኋለሁ። እመለሳለሁ። ላይቭ ካለቀ በኋላ የነሱ ላይቭ እከፍትና እንማማራለን። ኦኬ፣ እስከዛ ድረስ ደህና ሁኑልኝ። እንገናኛለን ተመልሰን።